የፍቅር አወጊዳይ ልብ አንጠልጣይ የፍቅር ታሪክ። ደራሲ ማንበብ ሙሉ ሰው ያደርጋል የቴሌግራም ቻናል። ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በወቅቱ እንደ ማንኛውም ታዳጊ ጨዋታን አብዝቼ የምወድ የ7ኛ ክፍል ተማሪ ነበርኩ። በትምህርቴ ከ1 እስከ 10 ባለው ደረጃ እወጣ ነበር። በብዛት 4ኛና 5ኛ ደረጃዎች የኔ ነበሩ። ከዛ በዘለለ ግን ሙሉ ቀን ሙሉ ሌሊት ስጫወት ብውልና ባድር ጨዋታ የማልሰለች ልጅ ነበርኩ። ከቀኖች ሁሉ በቅጡ በማላስታውሰው በአንዱ ቀን ከተወሰነ የትምህርት ክፍለ ጊዜ በኋላ ለእረፍት ተለቀን ከተወሰኑ ተማሪዎች ጋር ተመራርጠን አባሮሽ እየተጫወትን ነው። በሰዓቱ እኔ አባርሬ እንዲይዝ የተሰጠኝ አንዲት ቀይ ቀጠን ያለች ልጅ ነበር። ልጅቷን ከዚህ በፊት ልብ ብዬ አይቻት አላቅም፣ ስሟንም ሰምቼ አላቅም። ጨዋታው ተጀመረና እኔ ነብር እሷ ሚዳቆ ሆነን በረጅሙ የትምህርት ቤታችን የሳር ሜዳ ላይ ያስኩሽ፣ አመለጥኩ፣ ሩጫ ያዘን። ልይዛት በጣም ቀርብና በድንገት የኔ ፍጥነት ቀንሶ የሷ በመጨመር ታመልጠኛለች። ከብዙ ልብ አፍርስ ጨዋታ በኋላ ከነብር እጅ የሚያመልጥ የለምና ሚዳቋን ያስኳት። ነገር ግን እሷ ልታመልጠኝ እኔም ይዣት ለማስቀረት ስንሞክር እኔ በእሷ ላይ ወድቀን ተገኘን። ዩኒፎርሟን እንደ መገላለጥ ብሎ ነበርና እንደ ማፈር ብላ ልብን በሚያቀልጥ ሁኔታ በነዛ 2 አይኖቿ ለመጀመሪያ ጊዜ አይኖቼን ተመልክታ እየተሽኮረመመች ከመሬት ተነስታ ሄደች። በዛች ቅጽበት ያች ቀጭን ቀይ የመጀመሪያ ፍቅሬ ልትሆን ሳታስፈቅድ ወደ ልቤ ዘልቃ ገባች። በሰዓቱ እረፍት አልቆ ተደውሎ ስለነበር እሷ ከጓደኞቿ ጋር እየሮጠች ወደ ክፍሏ ሄደች። እኔም በወደቅኩበት ከእይታ እስክትርቅ ድረስ በአይኔ ሸኘኋት። ክላስ ገብቼ ልክ እንደ ሌሎቹ ደብተር አውጥቼ እስክሪብቶ በእጄ ይዣለሁ። ነገር ግን በአእምሮዬ ከደቂቆች በፊት አይኔን ስለወጋኝ ውበት እያሰላሰልኩ ነው። ስንተኛ ክፍል ናት? የት ነው ሰፈሯ? ስሟስ ማን ነው? እንዴት እስከ ዛሬ አላየኋትም? በዛች ቅጽበት ፍቅርን አዝለው ወደ አእምሮዬ የመጡ ጥያቄዎች ነበሩ። እንዳያልቅ የለም ቀሪው የትምህርት ክፍለ ጊዜ አልቆ ምሳ ተደወለ። ምሳ አብሬው ምበላ ወደ ቤት የሆነ መንገድ ደረስኩ። አብሬው የሚሄድ አብዛኛውን ጊዜን አብሬው ማሳልፈው ወገን የሚባል ጓደኛ ነበረ። እናም ምሳ እየበላን ስማ ቅድም አባሮሽ ስንጫወት እኔ እንዳባራት የተሰጠችኝን ልጅ ታውቃታለህ እንዴ ብዬ ጠየቅኩት። ጸገነት ነው? አዎ በማለት መለሰልኝ። ጸገነት ነው ስሟ። ማለት ስንተኛ ክፍል ናት? የት ነው ሰፈሯ? የነማን ጓደኛ ናት? ምሳስ የት ነው የምትበላው? በማለት ስለ እሷ ለማወቅ እንደጓጓሁ በሚያሳብቅ መልኩ የጥያቄ ናዳ አወረድኩበት። እሱም እንደኛው 7ኛ ነች፣ ሰፈሯ ከኔ ሰፈር ብዙም አይርቅም፣ ቅርብ ለቅርብ ነን እና ቆንጆ ነች አለ እየሳቀና በእጁ መታ ያደረገኝ። ወዲያው እንዴት እንደሆነ በማላቀው መልኩ ውስጤ እሷን ሲለኝ ተሰማኝ። ምሳ የት ነው የሚበሉት አልኩት። እሱም በልተን እንጨርስና እወስድሃለሁ ብሎ የሚበሉበት ቦታ ወሰደኝ። የመማሪያ ክላስ ሲሆን ግድግዳው በጠፍጣፋ ጣውላ ተደርድሮ የተሰራ ነው። በጣውላውና ጣውላው መካከል ባለው ቀዳዳ አጮልቄ እንዳይጠቆመኝ። አዎ ጸጊ ከ3 ጓደኞቿ ጋር ምሳዋን እየበላች ነበር። በሰውነት ሁሉም ይበልጧታል፣ በመልክ ግን አዳላሃት ብሉኝ እንጂ ትቦንሳቸዋለች። ስትስቅ ደሞ ላለመሳቅ ቀጠሮ የያዘው ሰውም ቢሆን ፈገግ ይላል። በቃ እንዴት እንደሆነ ባላቅም ገና በ14 ዓመቴ ፍቅር ይዞኛል። ግን ምንድነው ፍቅር? ምንድነው አላውቅም። ከዛን ቀን ጀምሮ በየቀኑ ስለ እሷ ማሰብና መጨነቅ ስራ የሆነ ትምህርት ቤት፣ ሰፈር፣ ማታ አልጋ ላይ ተኝቼ የማስበውም የማልመውም እሷን ሆነ። በሰዓቱ ገና የ14 ዓመት ልጅ ስለነበርኩ በተጨማሪም ለእንደዚህ አይነት ስሜት አዲስ በመሆኔም ስሜቱ
ምን እንደሆነ አላቅም ነበር። ነገር ግን ህንድ ፊልም ላይ እንደምናየው ነገሩ ቀስ በቀስ ፍቅር መሆኑ እየገባኝ መጣ። በየቀኑ ምሳ ስትበላ፣ ስትጫወት፣ ወደ ቤቷ ስትሄድ በቅርብ ርቀት እከታተላታለሁ። ነገር ግን በዛ ልጅነት አንደበት ማን ቀርቦ ያውራ? ዝምታ ብቻ። ይህ ስሜት ቀስ በቀስ የውስጥ መንፈሴን እየጎዳኝ መጣ። ለወትሮ ተጫዋች የነበርኩት ልጅ አሁን መቆዘም ትልቁ ስራ የሆነ። ትምህርቴንም እየደከምኩ መጣሁ። በፍቅሯ መነደፌን ከጓደኛዬ ወገን በስተቀር ማንም እንዳያውቅብኝ ብጥርም የማሳያቸው ያልተለመዱ ባህሪያት ሚስጥሬን አደባባይ ያወጡት። አብዛኞቹ የክላሴ ልጆች እንዲሁም የጸጊ ጓደኞችና የራሷ ጸጊ ጭምር እሷን ማፍቀሬን ደረሱበት። ይህ ደግሞ ይበልጥ ኑሮዬን አከበደው። ማንኛውም ሰው እኔን እያየ ከተጫወተና ከሳቀ በፍቅር ያፌዝና ያላገጠ መስሎ ይሰማኝ ጀመር። በቃ በሰዓቱ ራሴን ሙሉ በሙሉ እሷን በማለምና በመፈለግ ውስጥ አጣሁት። ከወገን ውጭ ቀርቤ የማወራውም የማማክረውም ጓደኛ አልነበረኝም። ትምህርት ቤት ስሆን ከሱ ጋር፣ እቤት ስሆን ከግጥም ደብተሬ ጋር ሆነ ጊዜን የማሳልፈው። በሰዓቱ የግጥም ደብተሬ የሚለው አሁን ላይ ግጥም የሚለውን መጠሪያ ለመያዝ ይከብዳል። ነገር ግን በዛን ወቅት ስለ እሷ የሚሰማኝንና ለእሷ መንገር አለብኝ ብዬ የማስበውን በሙሉ ለእኔ ብቻ ትርጉም በሚሰጡ ቃላት የማሰፍርበት የምተነፍስበት ጓደኛዬ ነበር። ከወራቶች በኋላ ወገን እንዳናገራት አደፋፈረኝና ላናገራት ወሰንኩ። በሰዓቱ እንደሷ የምፈራው ሰው አልነበረም። በሆነ አጋጣሚ ሳያት ከያዘችኝ የምገባበት ነበር የሚጠፋኝ። ነገር ግን የሚሰማኝን በውስጥ ያምቄ ከምሰቃይ ልተንፍሰውና ይለይለት ብዬ ወሰንኩ። እንደ ነገ ላወራት እንደ ዛሬ አዳር ላይ የምላትንና ከእሷ ሊመጡ ይችላሉ የምላቸውን ምላሾች በመገመት በድጋሚ የምላትን ከራሴ ጋር ስለማመድ አደርኩ። አይነጋ የለም። ነግቶ ትምህርት ቤት ገባን። ላናገራት የወሰንኩት ምሳ ሰዓት ስለነበር እስከዛ ያለው ሰዓት በጣም ራቀኝ። ሙሉ ሰውነቴ የፍርሃት ካባ ሲያለብሰኝ ተሰማኝ። ምሳ እንደበላን ከትምህርት ቤታችን ባለ 4ኛ ፎቅ ህንፃ ራሱን እንደሚያጠፋ ሰው 4ኛ ላይ ሆኜ አስጠራኋት። ቦታውን የመረጥኩበት ምክንያት አንድም ተማሪዎች በምሳ ሰዓት ስለማይበዙበት ነበር። ሌላው ደግሞ በሰዓቱ ሴትን ቀጥሮ ስለማውራትም ሆነ ምቹ ስለሆኑ ቦታዎች ዕውቀቱ ስላልነበረኝ ነው። ከትንሽ መንቆራጠጦች በኋላ በደም ፈንታ በደም ቧንቧዎቼ የምትዘዋወረው ቆንጆ ከህንፃው መወጣጫ ደረጃ በአንዱ በኩል መጣች። ልክ እንዳየኋት ውስጤ ይረበሽ ጀመር። ማታ የተዘጋጀሁበት በሙሉ እንደ ጉምተኖ ጠፋ። አጠገቤ እንደደረሰች ልብን በሚያቀልጠው ፈገግታዋ ሞቅ ያለ ሰላምታ ከሰጠችኝ በኋላ እንዳላወቀ ሰው ለምን ነበር የፈለከኝ አለችኝ። ትኩር ብላ ያየች አይኖቼ ከአይኖቿ ጋር ሲላተሙ ይባስ ፈራትና እረበሽ ጀመር። ትንፋሽ እንዳጠረው ሰው እያቃሰትኩ ይኸውልሽ ጸጊ፣ ወድጄሻለሁ፣ ጓደኛ እንሁን አልኳት። አንዴ እሷን አንዴ መሬቱን እያየሁ አይ እኔ እንደዚህ አይነት ነገር ማሰብ አልፈልግም፣ አልችልም አለች። እጥር ምጥን ብሎ ለጆሮ በሚከብድ አማርኛ እሺ ቻው ብያት እኔ በአንዱ ደረጃ እሷ በሌላኛው ደረጃ ዳግም ላንገናኝ በሚመስል መልኩ እየተጣደፍን ሄደን ቀጥታ ክላስ ገባሁና ራሴን ካረጋጋሁ በኋላ ለምን ልናገር ያሰብኩትን እንዳልተናገርኩ አልችልም ስትለኝ ለማስረዳት በመሞከር ፋንታ ለምን እሺ የምትለውን ቃል ካፌ እንደወጣች ራሴን ጠየቅኩት። ለካ ከሚያፈቅሩት ሰው ፊት መቆም ለሞት ፍርድ ከመቆም ባልተናነሰ ልብን ሰልቦ በፍርሃት ይለውሳል። አሁን ያ ጎበዝ ተማሪ አይደለሁም። ያ ሮጦና ተጫውቶ የማይጠግበው ታዳጊ አይደለሁም። በቃ አይደለም ለ14 ዓመት ታዳጊ ለአዋቂም በሚከብድ ፍቅር በተባለ ጉልበተኛ ተደብድቤ ቀንም ሌትም ስለ አንዲት ቆንጆ ወጣት ስብሰለሰል የምውልና የማድር
የፍቅር ረሃብተኛ እንጂ። ትምህርት ቤት የምሄደው እንደ ወትሮው ተምሬና ከጓደኞቹ ጋር ተጫውቼ ለመምጣት ሳይሆን በፍቅሯ ሁሉን የነጠቀችኝን ታዳጊ እያየሁ ለመቆዘም ነበር። በየቀኑ እየተደበቅኩ ምሳዋን በልታ እስክትጨርስ አያታለሁ። በየቀኑ በተቻለኝ መጠን ሳታየኝ ከኋላዋ እየተከተልኩ ከወገን ጋር ሰፈሯ ድረስ እሸኛታለሁ። ከወገን ጋር ሰፈራቸው ብዙም ስለማይራራቅ በደንብ ይተዋወቃሉ። እስከ ቤታቸው ድረስ የሆነ ቀን 9 ሰዓት ከክላስ ተለቀን ከግቢ እንደወጣን ልክ እንደኔ አፈቀርንሽ የሚሉ 2 ልጆች በሰጠቻቸው የእምቢታ ምላሽ ተናደው እሷና አንድ ጓደኛዋን መቷቸው። እንዳጋጣሚ ልክ እሷ ስታለቅስ እኔ ከወገን ጋር ስንደርስ ተገጣጠም። ወገን የመቷትን ልጆች አባሮ ሁለቱንም እያባበልን ሰፈራቸው ድረስ ሄደን። ጸጊ እንባው አልቆመም ነበር። ከሁለቱም አይኖች እንባ እንደ ውሃ ሲፈስ ሳይ አንጀቴ ተላወሰ። አቅም የለኝ፣ የመቷትን አልመታላት። ብቻ ሚስቱ ስታምጥ አብሮ እንደሚያመጣ አባወራ አብሬያት አለቅስ ነበር። እነሱን ሰፈራቸው ድረስ ሸኝተን አባብለን እኔና ወገን እነ ወገን ሰፈር መጠን የጸጊን ሰፈር አሻግረን እያየን ቁጫን። ወገን ከልቤ መከፋቴን ተመልክቶ እኔ የተደበደብኩ በሚመስል መልኩ አይዞህ እያለ ያባብለኝ ጀመር። ወዲያው ከወደ ጸጊ ሰፈር ወደኛ የሚመጣ አንድ ወጣት እየጠቆመ ወገን ወንድሟ ነው አለኝ። በጣም ተቻኩላል። አጠገባችን እንደደረሰም ወገንን ያውቀው ስለነበር ኤርሚያስ ማን ነው እያለ ወደኔ ያፈጠጠ። እየተርበተበትኩ እኔ ነኝ አልኩ። እሱም ወዲያው በሁለት እጆቹ አንገቴ ላይ ያለውን ዩኒፎርም ይዞ አንጠለጠለኝ። ወገን አረሱ አይደለም ሌላ ነው የመጣት በማለት ሊያስለቅቀኝ መታገል ጀመረ። ወዲያው የኔ ፍቅር ጸጊ እሱ አይደለም እያለች መጣች። እሱ አይደለም እንደውም እነሱ ናቸው ይዘውን የመጡ ብላ ወንድሟን አረጋጋቸው። እሱም ይቅርታ ጠይቆኝ አሁን ባላስታውሰውም ስሙን ነግሮኝ እህቱን ይዞ ሄደ። ክላስ እያለቀ መጣ። ገና ካሁኑ በሳምንት 5 ቀን አይቻት የማልጠግባት ልጅ ጭራሽ ትምህርት ሲዘጋ ምን ሊውጠኝ እንደሆነ ጨነቀኝ። ብቻ የማውቀው አንድ ነገር ቢኖርም ምንም እንኳ አብሬያት ሆኜ ባላወራትም ባልነካትም እሷን ማየቱ በራሱ ሰላም እንደሚሰጠኝ ነው። ትምህርት ተዘግቶ አይኗን ካየሁት ሳምንታት ተቆጥረዋል። መርዝ እንደበላች አይጥ የማደርገውን አጥቼ መክለፍለፍ የዕለት ተዕለት ስራ ይሆናል። የሆነ ቀን እነ ወገን ሰፈር ሄጄ አገኘሁት። እናም ሰፈሯን አሻግሬ እየተመለከትኩ እኔ ከዚህ በላይ ሳላየት መቆየት አልችልም አልኩት። ልክ እንደ እናት አዘነልኝ። ልታያት ትፈልጋለህ? ና እንሂድ ብሎ ወደ ሰፈሯ ይዞኝ ሄደ። ሰፈሯ እንደደረስን ከኪሷ እንደ ብር አውጥቶ ሱቅ አላቸው፣ ሱቃቸው ሂድና ባናና ማስቲካ ገዝተህና ምናልባት እሷ ራሷ ሱቅ ሆና ልታያት ትችላለህ አለኝ። መጀመሪያ ላይ በጣም ስለፈራሁ እረ ይቅር እንመለስ አልኩት። ምን አገባኝ ልታያት ካልፈለግክ እንመለስ አለኝ። ሳስበው ፍርሃቴ ሳላያት ስውል ከሚሰማኝ መጥፎ ስሜት አይበጥም። እናም 1 ብሩን ተቀብዬው ሱቁን በጣቱ ጠቁሞኝ ወደ እሷ አመራሁ። እንደደረስኩ በትንሿ መስኮት ፊት ለፊት ቆሜ ወደ ውስጥ ተመለከትኩ። ማንም የለም። በትንሿ መዳፌ መደገፊያውን እየደበደብኩ ከዚህ ሱቅ እያልኩ ተጣራሁ። ወዲያው አቤት የሚል ደስ የሚል ድምፅ በጆሮዬ ገባ። ከሰከንዶች በኋላ ቆንጆዬዋ ፍቅሬ ቱታ ለብሳ መጣች። ስታይኝ ደነገጠች። እኔ ደግሞ የእሷን 10 እጥፍ ደነገጥኩ። ልክ እንደ ሁልጊዜው ከፈገግታ ጋር ሰላም ካለችኝ በኋላ ምን ልስጥህ አለችኝ። በውስጤ አንቺን አልኩ። ምክንያቱም ይህን ሁሉ ሰፈር አቋርጬ ፊቷ የቆምኩት የምፈልገውን ዕቃ የሚሸጡ ሱቆች ጠፍተው ሳይሆን የምፈልጋትን ልጅ ስላልያዙ ነው። ዳሩ ምን ያደርጋል፣ ፍቅር ከያዘ አይደለም የምትፈልገውን መናገር መተንፈስም ሊጠፋ ይችላል። እየተርበተበትኩ ማስቲካ 1 ባናና ማስቲካ ስጭኝ አልኳት። እሷም ከታሸገ ማስቲካ ውስጥ 1 መዛ ሰጠችኝ። እኔም በእጄ ያስኩትን 1 ብር ሰጠኋት።
መልስ ልትሰጠኝ ዞር ስትል ሳላስበው ራሴን በሩጫ ላይ አገኘሁት። በመስኮት ወጣ። ኧረ ቆይ መልስህን ውሰድ እያለች ጮኸች። እኔ ግን በጣም ከመደንገጥ የተነሳ ቦልትን በሚያስንቅ ፍጥነት ከዓይኗ ጠፍቻለሁ። ወገን ጋር ስደርስ ቁና ቁና እየተነፈስኩ በፈገግታ ቀና ብዬ አየሁት። አግኝተሃታል ማለት ነው እያለ እሱም ፈገግ አለ። ማስቲካውን ስሰጠው መልሱስ አለ። የተፈጠረውን በሙሉ ነገርኩት። እሱም ከት ብሎ እየሳቀ የ20 ሳንቲም ማስቲካ በአንድ ብር ገዝተህ መጣህ ወይ ፍቅር ብሎ በአግራሞት ይመለከተኝ ጀመር። ወገን ምን ያህል እንዳፈቀርኳትና ችግሬን ከኔ በተሻለ ተረድቶኝ ስለነበር እሷን የማይበትን ማንኛውም መንገድ በማመቻቸት ከጎኔ ነበር። እናም በተጨማሪ በሳምንት 3 ቀን ለሁለታችንም እኩል ርቀት ላይ ከሚገኘው እየሄድኩኝ አያት ነበር። መዝሙር እንደምታጠና ነገረችኝ። እኔም ቶሎ ብዬ ቀኖቹን፣ ሰዓቶቹንና ደቂቃዎችን መመዝገብ እንደምችል ጠየቅኩት። እሱም ደስ እያለው ሁሉንም ነገረኝ። ተመስገን አምላኬ አልኩ በልቤ። እሷን ካለማየት ወደ ማየት ስላበቃኝ ተመስገን አልኩኝ መልሼ። ስለ መዝሙር ጥናት ምንም የማውቀው ነገር አልነበረኝም። ከዚህ በፊትም አጥንቼ አላቅም። ማጥናት ብፈልግ እንኳ አሁን እሷ ከምታጠናበት ቦታ ይቀርብ ነበር። ግን ምን ያደርጋል፣ በዛ ሰዓት እኔ የእሷ ጥላ ሆኜ በሄደችበት ሁሉ እንድከተላት ልቤ ያስገድደኝ ነበር። የሆነ ቀን አንድ ደብተርና አንድ እስክሪብቶ ይዤ ትገኛለች የተባልኩበት ቦታ ቀድሜ ደረስኩ። በዙሪያዬ የኛ እኩዮች የሆኑ ልጆች ነበሩና ስለ መዝሙር ጥናቱና መመዝገብ እንደምችል ጠየኳቸው። እነሱም ደስ ብሏቸው በአዎንታ ተቀበሉ። ሰዓቱ ደረሰና አንድ ጣራና 3 ግድግዳ ያለው በአንዱ በኩል ክፍት የሆነ ክፍል ውስጥ ገብተን ወንዶች በአንድ መደዳ፣ ሴቶች በሌላኛው ፊት ለፊት ተፋጠን ተቀመጥን። ወዲያው አይኖቼን ስራ አስጀመርኳቸው። ወደ 20 የሚሆኑ ሴቶችን እስካን አድርጌ የኔዋን ጸግ ያጣኋት። እድለቢስነት ተሰማኝ። እንዴት እኔ ስመጣ ትቀራለች? ወገን ተሳስቶ ነው እያልኩ ራሴን በመጠየቅ ላይ ሳለሁ ጸጌ ሙሉ ጸጉሯን ሸፍና ነጠላዋን ለብሳ የመዝሙር ደብተሯን እንደያዘች ከአንድ ከጓደኛዋ ጋር አብዛኞቹን ሰላም ብላ ከኔ ትይዩ ባለ የሴቶች መቀመጫ ትንሽ ራቅ ብላ ተቀመጠች። ከሷ ቀድማ ጓደኛዋ አይታይ ስለነበር በጆሮዋ ስትነግራት ተመለከትኩ። ወዲያው ጸጊ ቀና ብላ ወደ እኔ ስታይ እኔ እሷ ላይ እንዳፈጠጥኩ ታየ። ወዲያው አንገቴን ሰበርኩ። አላስችል ብሎኝ መልሼ ስመለከታት ፈገግ እያለች ከጓደኛዋ ጋር ስታወራ ተመለከትኩ። ከደቂቃዎች በኋላ መዝሙር አስጠኙ መጣና ለጸሎት እንነሳ ብሎ ሁላችንም ተነሳን። ጸሎት አድርገን እንደጀመር አዲስ የመጣለ ብሎ ጠየቅና እኔና 2 ልጆች ራሳችንን አስተዋውቀን ጥናቱ ተጀመረ። ከዛች ቀን ጀምሮ ለ2 ወር ያህል በሳምንት 3 ቀን በአይኖቼ ፍቅሬን በአንደበቴ አምላኬን ሳመሰግን ቆይቼ እመለሳለሁ። ነገር ግን አንድም ቀን አይቻት ከመመለስ በቀር ቀርቤ ሰላም ብያትም አውርቻትም አላቅም። እሷም እንደዛው። ክረምት አለቀና ዛሬ የምዝገባ ቀን ነው። ሰርተፊኬቱን ይዤ ከቤት እንደወጣሁ በቅድሚያ ሰፈር የሚገኘው አንቀጸ ምህረት ቤተ ክርስቲያን እንዲሁም በመንገድ የሚገኙት ገነተ ኢየሱስና ማርያም ገብቼ እኔ ከጸጊ ጋር አንድ ክላስ እንዲመድቡኝ ጸሎቴን አድርሼ ወደ ትምህርት ቤት አመራሁ። በዛ እንደደረስኩም ክላስ አዳዲስ ተቀላቅሎ ተመድቦ ስለነበር የማስታወቂያ ቦርዱ ላይ ስሜንና ስሟን ለመፈለግ ሄድኩ። 8ኛ ኤ ላይ ስሟን ፈለግኩኝ፣ የለም። 8ኛ ቢ ላይ ፈለግኩ፣ የለም። 8ኛ ሲ ላይ ፈለግኩ፣ የለም። 8ኛ ዲ ላይ ስፈልግ ስሟን አገኘሁት። እዛው ክፍል የኔን ስም ስፈልግ አጣሁት። ቀኔ ተበላሸ። 8ኛ ሲ፣ 8ኛ ቢ፣ 8ኛ ኤ ላይ የኔን ስም አገኘሁት። በዕድለ ቢስነቴ ተከፍቼ ተመዝግቤ ከግቢ ወጣሁ። በር ላይ ስደርስ
ጓደኞቿ ከላይ ሲመጡ አየኋቸው። እሷ ግን አልነበረችም። ልቤ ፈራ። አጠገቤ እንደደረሱም ሰላም ከተባባልን በኋላ ጸጊስ ብዬ ጠየኳቸው። ሁሉም በተከፋፋይ ፊት እርስ በርስ ከተያዩ በኋላ እናዝላለን ኤርሚ ትምህርት ቤት ቀይራለች ብለው አረዱ። ስጋዬ ከአጥንቴ የተላቀቀ መሰለኝ። ምንም ሳልል ትቻቸው ሄድኩ። ድንገት ሳላስበው እምባዬ ከዓይኖቼ ዱብ ዱብ አለው። ለካ ይህን ያህል አፍቅሬያታለሁ አልኩኝ። አሁን ነገሮች ይበልጥ ከበዱ። ለወትሮ ለቀናት ሳላያት ስውል የሚከብደኝ ልጅ አሁን ጭራሽ ዓመቱን ሙሉ ከዓይኔ ራቀች። እንዲህ ነች ሕይወት። በጣም የፈለግከውን ነገር ከዓይንህ በጣም አርቃ ትወስድብህና ከልብህ ለማራቅ ተስፋ ለማስቆረጥ ትሞክራለች። ነገር ግን በመጀመሪያ ፍቅሬ ተስፋ ላለመቁረጥ ለራሴ ቃል ገባሁ። ሳይደግ ሳይጣላ አለ ያገሬ ሰው። ምንም እንኳ ጸጊ ከዓይኔ ርቃ ትምህርት ቤት ቀይራ ብትሄድም የሰፈርና የትምህርት ቤት ጓደኛዋ የሆነችው ሀና ከኔ ጋር አንድ ክላስ ደረሳት። አንድ ዴስክ ላይም መቀመጥ ጀመረ። ሁሉንም ነገር ስለምታውቅ ታዝንልኝ ነበር። በየቀኑ ደህንነቷን ከሷ ሰማለሁ። መስከረም 17 የመስቀል ቀን ከሌሎቹ ቤተክርስቲያናት በተለየ መልኩ ሰፈሬ ላይ ያለው አንቀጸ ምህረት ቅዱስ ሚካኤል ላይ የደመራ ፕሮግራሙ እንደ ሌሎቹ በ16 ሳይሆን በ17 ጠዋት ስለነበር እሱን ለማክበር ከሰፈር ልጆች ጋር ሄድን። የሰፈሬ ልጆች ግማሾቹ አብረው አንድ ትምህርት ቤት ይማሩ ስለነበር ሁሉን ነገር ያውቃሉ። አብዛኛውን ጊዜ አፍቃሪው እያሉ ነበር የሚያበሽቁኝ እና የዛን ዕለት ጸጊን ቤተ ክርስቲያን ውስጥ አየኋት። እኔ ሳላቅ አብሮን በነበረ አንድ የ8 ዓመት ሕፃን ልጅ ኤርሚያስ ሊያወራሽ ይፈልጋል ብለህ ንገራት ብለው አስላኩ። ሕፃኑ ደርሶ ሲመጣ እና በለው የሚል መልስ ይዞ ተመለሰ። በዚህ ጊዜ ለኔ ነገሩ። አገኛታለሁ ብዬ ስላላሰብኩ በጣም ደስ አለኝ። በጣምም ደነገጥኩ። እንደምንም ብዬ ሄድኩ። የአዲስ ትምህርት ቤት ቤቷና የሰፈር ጓደኛዋን ጎረቤቷ ከሆነችው ስንታየሁ ጋር ነበረች። ሁሉንም ሰላም ብዬ አጠገቧ ተቀመጥኩ። በጣም እየፈጠንኩና እየተንተባተብኩኝ ስለ ዓመት በዓሉ፣ ስለ አዲሱ ትምህርት ቤቷ፣ ስለ ጤንነቷ አውርቻት ብዙም ሳልቆይ ተሰናብቻቸው ሄድኩኝ። አግኝቻት በተመለስኩበት ቅጽበት የተሰማኝ ነገር ቢኖር እንዴ በቀላሉ እንደማልተዋትና እንደምከታተላት እንደዛ ነው የተሰማኝ። ደሞስ ሰው እንዴት ከልቡ ያፈቀረውን ሰው አንዴ ብቻ ጠይቆ ለዛውም አሳማኝ ባልሆነ መንገድ እምቢ ስለተባለ ይተዋል? አልተዋትም። 8ኛ ክፍል አብራኝ በምትቀመጠው ሀና የመረጃ አቅራቢነትና የደብዳቤ አመላላሽነት ወደ ማለቅ ተቃረበ። አሁን ካየኋት ወደ 7 እስከ 8 ወራት ሆነኝ። ነገር ግን ለአንድም ቀን ተረስታኝ ውላና አድራ አታውቅም። ሚኒስትሪ ተፈታኝ ስለነበርኩ በተወሰነ መልኩ ወደ ትምህርት ቤቴ ትኩረት አደረግኩ። ግን ያ የድሮውን ጎበዝ ኤርሚያስ መልሼ ላመጣው አልቻልኩም። እናም እንደምንም የቻልኩትን በራሴ ያልቻልኩትን ደግሞ ከጎኔ ፈተና ላይ አብሮኝ ከተቀመጠው የትምህርት ቤታችን ጎበዝ ተማሪ ኤርሚያስ ሰርቼ ፈተናውን ጨረስኩ። አሁን ትምህርት ተዘግቷል። ለ3 ወራት ያለምንም ስራ እቤት ልቀመጥ ነው። ይህ ማለት ደግሞ ለ3 ወራት ቀንም ሌሊትም ስለ ጸጊ እያሰብኩ ልቆዝም ነው። እናም እሷም እንደኔው ተፈትና እቤት ስለሆነ ውሏ በሆነ መንገድ እሷን የማየቱን መንገድ ማመቻቸት እንዳለብኝ አሰብኩኝ። እንደተለመደው ሁሌም የሚረዳኝ ወገን ጋር ሄድኩ። እሱም አጣርቶ የሆነ ወጣት ማዕከል ሰርከስ እንደምትሰራ ነገረኝ። አላቅማማሁም። እገባለሁ አልኩ። ከሰፈር ልጆች ጋር አብረን ሂደን ተመዘገብን። ባየችን ጊዜ በመገረም ፈገግ አለች። ግን አውርቻትም አውርታኝም አታውቅም። ሰርከስ እንደሚታወቀው አንዱ ባንዱ ላይ የመደራረብ የቡድን ስራ ነውና እኔ ከሷ የሚያነካካ ስራ ቢኖር ብዬ ተመኘው። ሁሌም ስንሰራ እሷ ከሌሎች ልጆች ጋር ነበር የምትመደበው እና
አንዳንዴ ሳላስበው አብሯት በሚሰሩ ወንዶች እቀናለሁ። በተለይ እያወሯት ከሳቀችላቸው የቀሙኝ ያህል ይሰማኝ ነበር። ክረምቱ እያለቀ ሲመጣ ስለ 9ኛ ክፍል ማሰብ ጀመርኩ። ምክንያቱም እስካሁን የተማርኩበት ትምህርት ቤት የሚያስተምረው እስከ 8ኛ ክፍል ብቻ ስለነበር ወደ 9 ያለፈ ተማሪ ሌላ ቦታ ነው የሚመደበው። ይህንን የምመደብበትን ትምህርት ቤት ደግሞ ገና ማለፍና መውደቄን ሳላውቅ ጠልቼዋለሁ። ምክንያቱም አልፌ የተመደብኩበት ትምህርት ቤት ገባሁ ማለት ሙሉ በሙሉ ከጸጊ ተለያየን ማለት ነው። ስለዚህ እንደምንም ብዬ ቤተሰቦቼን አሳምኜ ጸጊን ተከትዬ እሷ የገባችበት ትምህርት ቤት መግባት አለብኝ ብዬ ወሰንኩ። ውጤት ሊመጣ 2 ሳምንት አካባቢ ሲቀረው እቤት አዲስ የምመደብበት ትምህርት ቤት እንደማልማር በአንጻሩ ከሰፈራችን ወደ 2 ኪሎ ሜትር ርቆ በሚገኝ አጼ ናኦድ የሚባል ትምህርት ቤት መግባት እንደምፈልግ በቁጣ ጭምር ተናገርኩ። እናቴ ትምህርት ቤቱ ከተማ ስለነበር ማን ሊያመላልስህ ነው? መኪና ይበላሃል፣ አይሆንም፣ እዚህ የምትመደብበት ትምህርት ቤት ትማራለህ አለችኝ። እኔ ግን ስለምመደብበት ትምህርት ቤት እውነት የሆነውንም ያልሆነውንም ብዙ መጥፎ ነገሮችን ተናገርኩ። በተጨማሪም የሚወስደኝና የሚያመጣኝ ትራንስፖርት ነው። በዛ ላይ የማውቃቸው ብዙ ተማሪዎች አሉ። ስለዚህ እዛ ነው የምገባው ብዬ ደመደምኩ። በስተመጨረሻ በእኔ ኩርፊያ ታግዞ በአባቴ አጸዳቂነት ከ1 ዓመት በኋላ ከልቤ ላይ ንግስት ከጸጊ ጋር አንድ ትምህርት ቤት እንደምማር ተወሰነ። የተሰማኝ ደስታ ልክ እሷን በእጄ ያስገባው ያህል ነበር። ክረምቱ አለቀና የሚኒስትሪ ውጤትም መጣ። 87.5 አምጥቼ አለፍኩ። ውጤቴን ከተመለከትኩ በኋላ እቤት አዲሱ ትምህርት ቤት መግባቴ ይበልጥ ደገፉት። የምዝገባው ቀን ካጣራሁ በኋላ ከእናቴ ጋር ለምዝገባ የሚያስፈልገኝን ሙሉ መረጃ ይዤ አጼ ናኦድ ትምህርት ቤት ቅጥር ግቢ ውስጥ ተገኘሁ። ተመዝግቤ ከግቢው እንደወጣሁ ጸጊን ከማላውቃቸውና 8ኛ ክፍልን ስትማር ካበራቻቸው ጓደኞቿ ጋር አብራ ቆማ አየኋት። ከእናቴ ጋር ባጠገባቸው አልፈን ስንሄድ ለጓደኞቿ ይሄ ነው ኤርሚያስ ማለት ብላ በሌለሁበት ስታስተዋውቀኝ ድንገት ሰማሁ። አዎ 2 ዓመታትን እሷን በማፍቀር የከሳሁት የጠቆርኩት እንዲሁም 7ኛ ክፍል ጀምሮ እስካሁን ድረስ ለመጨረስ ተከትያት የመጣሁት አዎ ኤርሚያስ እኔ ነኝ አልኩኝ በውስጤ። ፍቅሬ አይጠውልግም፣ እንዲህ እንደቀላል ደርቆ አይከስምም ብዬ በአዲስ ትምህርት ቤት ዳግም ላፍቅራት አንድ ብዬ ጀመርኩ። እንዳጋጣሚ ሆኖ ሀናም አብራኝ እዚሁ ትምህርት ቤት ተመዝግባ አገኘኋት። የትምህርት መጀመሪያው ቀን ላይ የዜግነት ክብር ከተዘመረ በኋላ ተማሪዎች ስማቸው በተለጠፈበት ክፍል ገቡ። ስማችሁ ያልተለጠፈ ካላችሁ እንደ አዲስ እንድትመደቡ አመልክቱ ተባለ። እኔም ቀጥታ አመልክቱ ወደ ተባለበት ቦታ መራሁ። አንድ መላጥ አስተማሪ ወንበሩ ላይ ተቀምጧል። ምን ነበር አለኝ በቀና መልኩ። ስመዘገብ የተነገረኝ ክፍል ጋር ስሜ አልተለጠፈም አልኩኝ አይኔን ግንባር ያርገው ብዬ። ስመዘገብ 9ኛ እንደተመደብኩ ተነግሮኛል። ስሜም ተለጥፏል። ነገር ግን ሳጣራ ጸጊ 9ኛ ነው የተመደበችው እና ምናልባት አርጩ በርብሬም ቢሆን ለአንዴ እንኳ እሷን እያየሁ ብማር ብዬ ነበር በውሸት ስሜ አልተለጠፈም ያልኩት። መላጣውም የት ነበር የተመደብከው አለኝ ወፈርና ጠንከር ባለ ድምፅ። 9ኛ ነው ብዬ መለስኩለት። ኦኬ ሲጽፉ ዘላውት ይሆናል፣ መጨረሻ ላይ ልጻፍልህና ይስተካከላል ብሎ ስሜን ከ9ኛ የስም ማህደር ላይ ለማስበር እስክሪብቶ አነሳ። ግን ቆይ እስኪ ለአንዴና ለመጨረሻ ጊዜ አብረን ቼክ እናድርገው፣ ሜቢ ከሌላ ክላስ ጋር መድበው ይሆናል አለና ደስታዬ ላይ ውሃ ቸለሰበት። ከዛም የሁሉንም ክላስ የስም ዝርዝር አውጥቶ ሲፈልግ ብዙም ሳይለፋ ስሜን 9ኛ ላይ አገኘው። እኔም ማሽን ላይ ያረረ ይስቃል እንዲሉ
የይስሙላ ያህል ፈገግ ብዬ አመስግኜ ወጣሁ። 9ኛ ኤ ክፍል ገባሁና ባዶ ወንበር ፈልጌ ተቀመጥኩ። ወዲያው ክላሱን ከዳር እስከ ዳር በእይታዬ አካለልኩት። እንኳን ከኔ ትምህርት ቤት የመጣ ለመተዋወቅ ነፃነትን የሚጋብዝ አንድም ተማሪ የለም። አብዛኞቹ ግን ከምን የተዋወቁ በሚያስብል መልኩ አፍ ለአፍ ገጥመው ያወራሉ። ለነገሩ እኔ ነኝ እንጂ ፍቅርን ብዬ ተሰድጄ የመጣሁት በብዛት 8ኛንም እዚሁ የተማሩ እንደሆኑ ያስታውቃል። አሁን እኔም ጸጊም ከሰፈር ትምህርት ቤት ከትምህርት ቤት ሰፈር የሚያመላልሰን አንድ አይነት ትራንስፖርት ነው። 41 ቁጥር አንበሳ ባስ። እሷ በቤተሰቦቿ ምክንያት ነፃ ትኬት ስለነበራት በእሷ ነው የምትመላለሰው። እኔ ደግሞ ምንም እንኳ የታክሲ ተብሎ በቂ ብር ቢሰጠኝም እሷ በባስ ስለምትሄድ እኔም በባስ ነበር የሚሄደው። ትራንስፖርት ላይ ድንገት አንዳችን ካልዘገየን በቀር በቀን 2 እንገናኛለን። ነገር ግን ከመተያየት በቀር የእግዜር ሰላምታ እንኳ ተለዋውጠን አናቅም። እሷ በባሱ የፊተኛ ክፍል አካባቢ ከሆነች እኔ በኋለኛው፣ እሷ በኋለኛው ከሆነች እኔ በፊተኛው ነበር የምንሆነው። ትምህርት ቤቱን ወድጄዋለሁ። አንደኛ ምክንያቴ ሌላ ይሁን እንጂ ከሰፈር ራቅ ብዬ በራሴ ኃላፊነት ወደ ከተማ የመጣሁት በዚህ ትምህርት ቤት አማካኝነት ነው። ሁለተኛ ከተማው መሃል በመሆኑ ወጣ ስል ከምበላው እስከምጫወተው ድረስ ሁሉም ሙሉ ነው። ቀስ በቀስ የተወሰኑት የክላሴ ልጆች ጋር መግባባት ጀመርኩ። ቢያንስ ክላስ ውስጥ ብቸኛ አይደለሁም። የሆነ ቀን የአማርኛ መምህራችን እንደገባ ማስተማር ከመጀመሩ በፊት የሚኒ ሚዲያ አባል መሆን የሚፈልግ ካለ እረፍት ላይ ያናግረኝ አለ። ወዲያው ለመመዝገብ ወሰንኩ። ከዛን ቀን ጀምሮ ሁሌም ጠዋት ጠዋት የዜግነት ክብር መዝሙሩን አዘምራለሁ። ጠዋት እረፍትና በሰፊው ደግሞ ምሳ ሰዓት ላይ ሙዚቃዎችን እለቃለሁ። ከዛም አልፎ ዘወትር ሰኞ ጠዋት፣ ቅዳሜና እሁድ በሀገራችን በአውሮፓ የተደረጉ የተለያዩ ስፖርታዊ ክንዋኔዎችን እዘግባለሁ። ቀስ በቀስ ይህ ስራዬ ከተለያዩ ተማሪዎች ጋር ያስተዋውቀኝ ጀመር። ከተዋወቁ ተማሪዎች መካከል የጸዲ ጓደኞች ይገኙበታል። የጸዲ ጓደኞች 4 ናቸው። ከ4ቷ ግን አንዷ አብሮ አደጓ ጎረቤቷም ጭምር ስለሆነች ስለኔ ሁሉንም ነገር ታውቅ ነበር። ትምህርት ቤቱ ጠባብ ከመሆኑ የተነሳ በቀን ውስጥ ከ3 እስከ 5 ጊዜ እንገናኝ ነበር፣ ትራንስፖርትን ሳይጨምር። የተወሰኑ ሳምንታትን ሰላም በመባባል ብቻ ካሳለፍን በኋላ እነሱ አባል የሆኑበት የጸረ ኤድስ ክበብ እንድቀላቀል ጋበዙ። እኔም ሌላ ጸጊን የመመልከቻ ዕድል ይሆናል ብዬ ስላመንኩ እሺ ብያቸው ተቀላቀልኩ። ከዛን ቀን በኋላ ከጓደኞቿ ጋር በተወሰነ መልኩ ማውራት ጀመርኩ፣ በተለይ ከሰፈሯ ልጅ ከስንታየሁ ጋር። እናም በደንብ እየቀረብኳት ስመጣ 9ኛ ክፍል ወደ ማለቂያ ላይ ጸጊን ላናግራት እንደምፈልግና ምሳ በልተው ሲጨርሱ ነግራት እንድትጠራልኝ ጠየቅኳት። እሷም እሺ አለች። ምሳ ሰዓት እኔም ምሳዬን በልቼ ስንቴ ስትጠራኝ ጸጊን ለማግኘት ሄድኩ። አሁንም በኮንፊደንስ ደረጃ ከመጀመሪያው ትንሽ ልሻል እንጂ ያፈቀርኳት ልጅ አሳምኜ እኔ ለማድረግ ብቁ አልነበርኩም። ነገር ግን ምንጊዜም ከዝምታ አንድ ቃልም ብትሆን ትሻላለች ብዬ ስለማምን ላናግራት ሄድኩ። ክላስ ውስጥ ብቻዋን ቁጭ ብላ እየጠበቀችኝ ነው። ሁለታችንም በፈገግታ ሰላምታ ከተለዋወጥን በኋላ አጠገቧ ቁጭ አልኩ። በቅድሚያ ስለ ትምህርት ቤትና ስለ ሌላ ነገር ካወራን በኋላ እንደምንም አምጬ ዳግም ፊቷ ስላቆመኝ ፍቅሯ ከድሮ ባልተሻለ አማርኛ ነገርኳት። እናም ምላሿን መጠበቅ ጀመርኩ። እሷም ከድሮ ባልተለየ አማርኛ ይቅርታ እንደማትችል ነገረችኝ። ምክንያቱም አሁን ዝግጁ አይደለሁም፣ ስለ ፍቅር ማሰብ አልፈልግም የሚል ነበር። ግን ለፍቅር ዝግጁ መሆን ማለት እንዴት ነው? የሰው ልጅ የመረጠውንና የፈለገውን ነገር ሲያገኝ ደስ ይላል። ግን ይህንን ለማሳካት
ከግል ጥረት በዘለለ እድለኝነትንም ጭምር ይጠይቃል። እስካሁን በ3 ዓመት ውስጥ ከ3 ጊዜ በላይ ጥሩ ምላሿን ለማግኘት ጠይቄያታለሁ። ነገር ግን በሁሉም ምላሿ አንድ ነበር፣ አልችልም። ምላሿ እንዲህ መሆኑን እያወቅኩና የኔ እንደማትሆን እየገባኝ እንኳ ማፍቀሬን አላቆምኩም ነበር። ምክንያቱም ፍቅር በራሱ ፈቃድ ከልብህ እየመነጨ ስለ አንድ ሰው የሚሰማህ ጥልቅ ስሜት ነው። ይህ ስሜት ደግሞ ለመጀመሪያ ጊዜ ሲሆን ለመቆጣጠር ይከብዳል። አንተ እሱን ሳይሆን እሱ አንተን ይቆጣጠርሃል። እናም በሰዓቱ እኔ የምመራው በአእምሮዬ ሳይሆን አእምሮዬ የሚመራው በእሷ ፍቅር ነበር። እሷን ማፍቀር ማቆም ባለመቻሌ ብዙ ነገሮችን እያጣሁ ነበር። ከምንም በላይ ወደፊት ሰው ሆኜ ቤተሰቤን የምረዳበትን ትምህርቴ። እናም ለአንዴና ለመጨረሻ ጊዜ እልባት ማበጀት እንዳለብኝ ተሰማኝ። አፄ ናኦድ ቶሎ ከተቀራረቡኝና ከተግባባኋቸው ልጆች አንዱ ሚኪ ነበር። የሆነ ቀን የትምህርት ቤቱ ሰነድ ቤት ኃላፊ በመውጫ ላይ ከነበረው ልጆች እኔና ሚኪን ይዞን ሄደ። በተማሪዎች ዶክመንት የተሞላ የሆነ ክፍል ይዞን ገባና በክላሰር የተቀመጠ የብዙ ተማሪዎችን መረጃ አምጥቶ በዓመተ ምህረት ቅደም ተከተል እንድናስቀምጥ አዘዘን። አብዛኛው አምና 8ኛ ዘንድሮ 9ኛ የሆኑ ተማሪዎች መረጃ ነበር። ማለትም የነጸጊ ከሚኪ ጋር የተማሪዎችን የምዝገባ ፎቶ እያየን እየተሳሳቅን ማስተካከል ጀመርን። በድንገት ሚኪ የአንድ ተማሪ መረጃ በእጁ ይዞ ስማ ኤርሚ፣ ይችን ልጅ ልጠብሳት እያሰብኩ ነው ብሎ ፎቶዋን አሳየ። መብረቅ እንደመታው ሰው ደርቄ ቀረሁ። ዝምታዬ ግራ ጋብቶት ምን ነው ታውቃታለህ እንዴ ብሎ ጠየቀኝ። ወዲያው ለመርሳት እየሞከርኩ ያለው ፍቅር ሙሉ ትዝታው ተቀስቅሶ ልቤን ያመኝ ጀመር። ለሚኪ ሁሉንም ነገር ከሀ እስከ ፐ ነገርኩት። በጣም እየተገረመ እረ ኤርሚ ገራሚ ሰው ነህ፣ እውነት ያንተ እንዲያደርጋት እረዳሃለሁ ብሎ የሱን ለሱ ያለውን ፍላጎት አሽቀንጥሮ ጣለው። ትንሽ እየሄድን የጓደኛውን ስንቴ መረጃ አገኘው። ፎቶዋን አየና አንተ ጸጊን ትጠብሳታለህ፣ እኔ ደግሞ ስንቴ ብሎ ስቆ አሳቀኝ። እሱ እንዳለውም ከስንቴ ጋር ግንኙነት ጀመረ። እኔ ግን እንደ ባቢሎን ግንብ ባለሁበት ተገትሬ ቀረሁ። ስንቴ እጅግ ደስ የምትል ለማንም ሰው ቢሆን ለመግባባት የማትከብድ ቁም ነገረኛ ልጅ ነበረች። እኔ የምሞነጫጭራቸውን ግጥሞች እንዳስነብባት ትጠይቀኝ ስለነበር እያጠራቀምኩ እሰጣት ነበር። እናም አንብባ አስተያየቷን ጨምራ ትመልስልኝ ነበር። 9ኛ ክፍል ያለምንም መፍትሄ ተጠናቆ 10ኛ ክፍል ተጀመረ። አሁን እንደ ወትሮው በየቀኑ ካላየኋት አልበል እንጂ ሳላስባት መዋል ግን አልችልም። እናም ይህን እንደፈለገ የሚመራኝን ፍቅሯን ማትሪክ ከመድረሱ በፊት መላላ በጅለት ወሰንኩ። የሆነ ቀን ምሳ ሰዓት በልቼ እንደጨረስኩ ከግቢው ወጣሁና ቅድስተ ማርያም ቤተክርስቲያን ተሳልሜ መንገድ ላይ ከሚሸጡ ቀለበቶች የሴት የሆነውን መርጬ ገዝቼ ወደ ግቢ ገባሁ። አብዛኛውን ጊዜ ጸጊና ጓደኞቿ ምሳ ከበሉ በኋላ አንድ ክላስ ነው ተቀምጠው የሚያወሩት። እናም ወደዛው አመራሁ። ስንቴና ጸጊ ቁጭ ብለው እያወሩ ነበር። ስንቴ ስታየኝ የሆነ ነገር እንደፈለግኩ ገብቷታል። ወደ ውጭ መጣ አወራችኝ። እናም ጸጊን እንዳወራት ትታን ሄደች። ፍቅሯን ከመሬት እለቅ ይመስል መሬቱን እያየሁኝ ወደ ተቀመጠችበት ወንበር ተጠጋሁ። በፍቅሯ እየተሰቃየሁ እንደሆነ ፊቴን አጨማትሬ ነገርኳት። ወዲያው ጸጊ አይቸው በማላቀው መልኩ ፊቷ ተቀያየረ። እየተናደደች በድጋሚ ነገርኩ አይደል እንዴ? ለምን ታስቸግረኛለህ? አልችልም አለች። አዎ አንዳንዴ ማፍቀርህ ከሰው ፊት ያቀርብሃል፣ ያልሆንከውን ሌላ ሰው አድርጎ ይሰራሃል። ለወትሮው እኔ አይደለም አንድን ሴት ከትምህርት ቤት እንደ ጥላ የምከተል ይቅርና ከእናቴ ውጭ ከሴቶች ጋር በቅጡ የማላወራ ልጅ ነበርኩ። ግን ፍቅር አቅመ ቢስ ሰውን ለማኝና የበታች አድርጎኛል።
ወዲያው ራሴን ታዘብኩት። እውነትም ይህችን ልጅ ከ7ኛ እስከ 10ኛ ክፍል ድረስ ብዙ አስጨንቂያታለሁ፣ አስከፍቻታለሁ ብዬ አሰብኩ። እናም ሁለተኛ አጠገቧ እንደማልደርስ ቃል ገባሁላት። ነገር ግን ቢያንስ እኔን ደስ እንዲለኝ እንደ ማስታወሻ ይሁን ዘንድ ቀለበቱን ተቀበይኝ ብዬ የገዛሁትን ቀለበት በእጄ ዘረጋሁ። አዝናለሁ፣ አልችልም አለች። ለካ ቀለበት ማለት ፕሮሚስ ነው። እኔ ግን ምንም የማላቅ ሚስኪን አፍቃሪ ስለነበርኩ የስጦታ ዕቃ አድርጌ አቀረብኩት። ወዲያው ተሰናብቻት ከክላሷ ስወጣ ኮሪደሩ ላይ ቆሜ በእጄ ያስኩትን ቀለበት ከትምህርት ቤታችን አጠገብ ከነበረው ወፍጮ ቤት ጣራ ላይ ወረወርኩት። በልቤ ምን አለ ለሱ ያለኝን ከመጠን ያለፈ ፍቅርም መወርወር ብችል ብዬ ተመኘው። የዛኑ ቀን ማታ እቤት ግጥም ከምጽፍበት ደብተሬ ላይ ወደ 10 የሚሆኑ ጥያቄዎችን ጽፌ በነጋታው ለስንቴ አንብባ መልስ እንድትሰጠኝ ሰጠኋት። ስንቴም አንብባ መልሶቹን ጽፋ በነጋታው መለሰችልኝ። ከጠየኳት ጥያቄዎች መካከል ጸጌን ዝግጁ እስክትሆን ልጠብቃት ወይስ ለመርሳት ልሞክር የሚል ነበር። እሷ የሰጠችኝ ምላሽ ቃል በቃል እንዲህ ይላል። ኤድሚ፣ በቅድሚያ እንዴት ነህ? ይሄንን ስለ በጣም እያዘንኩ ነው። አንተ ጥሩ አፍቃሪ ነህ። እሷ ግን አልገባትም። ብችል አንተና እሷን አንድ ላይ ባደርግ ፈጣሪን እንዲህ ባመሰገንኩት፣ ግን አልችልም። እኔና ጸገነት አብረን ያደግነው ከድሮም ጓደኛሞች ነበር። እናም እሷ የኔን እኔም የሷን ሙሉ ማንነት እናውቃለን። ጸገነት አንዴ የወሰነችበትን ነገር ለፍጹም አትቀይረው። ስለዚህ አትጠብቃት፣ ለመርሳት ሞክር፣ ተጫወት፣ አጥና፣ ከዛም ተኛ። ምንም አይነት ትርፍ ጊዜ እንዳይኖርህ። ምክንያቱም ትርፍ ጊዜ ካለህ ስለ እሷ ታስባለህ። ደግሞ ሙዚቃ የተባለ ነገር እስክትረሳት ድረስ እንዳታዳምጥ፣ ውስጥ ውስጡን ይጎዳሃል። ደግሞ አትዘን፣ ምክንያቱም ተገፋህ እንጂ አልገፋህም። ተምረህ ቤተሰቦችህን የምትጠቅም ልጅ እንድትሆን እመኝልሃለሁ ይላል። ይህን ካነበብኩ በኋላ ከፈጣሪ የተላከችልኝ መስሎ ተሰማኝ። ያለችኝን በሙሉ ለመፈጸም ወሰንኩ። ይህን ለማድረግ ደግሞ እንዳለችው እሷን ከሚያስታውሱኝ ነገሮች በሙሉ መሸሽና መራቅ አለብኝ። በነጋታው ትራንስፖርት ላይ እንዳላያት በሌሊት ከቤት ወጥቼ ወደ ትምህርት ቤት ሄድኩኝ። ግቢ ውስጥ በተቻለኝ መጠን እሷን ላለማግኘት ሞከርኩ። ተሳካልኝ። ሳላያት ዋልኩ። 9:30 ስንለቀቅ ቀድሜ ወጣሁ። ባስ የምጠብቅ ከሆነ እሷም ስጠብቅ መገናኘታችን ስለሆነ የ2 ኪሎ ሜትር መንገድ በእግሬ ለመሄድ ወሰንኩ። እናም በእግሬ ወደ ቤት መጓዙን ጀመርኩ። ልክ ሰፈር ልደርስ አካባቢ ባሷ አለፈችኝ። ወዲያው ጸጊ ትዝ አለችኝ። ለራሴ አይዞህ ኤድሚ፣ አንተ ብቻ በርትተህ ሞክር እንጂ ይሄም ያልፋል አልኩት። በተደጋጋሚ ጠዋት በሌሊት እየወጣሁ ወደ ትምህርት ቤት እሄዳለሁ። ማታም በእግሬ እመለሳለሁ። ቢያንስ ትራንስፖርት ላይ እሷን ማየቴን አቆምኩ። ትምህርት ቤትም በተቻለኝ መጠን ላለማግኘት እሞክራለሁ። ግን ከትምህርት ቤታችን ጥበትና አንድ ፎቅ ላይ ከመማራችን አንጻር በሆነ አጋጣሚ እንገናኝ ነበር። ቢሆንም የፈጣሪን ሰላምታ ጭምር ነስቻት አልፋለሁ። እሷን ለመርሳት በማደርገው ትግል ጓደኞቿን ጭምር ዘጋኋቸው። ኢቭን የመከረችኝና ብዙ ያማከረችኝን ስንቴ ሳይቀር። ምክንያቱም እነሱን ሰላም አልኩ አገኘኋቸው ማለት ከነሱ በበለጠ በልቤ ቦታ ያላትን ጸጊም ትዝ ልትለኝ ነው። ለ6 ወር ያህል ያለማቋረጥ ስንቴ መከረችኝን ተግባራዊ ያደረግኩ። የሆነ ቀን ከቤት አርፍዶብኝ ወጣውና ባስ ላይ ተገናኘን። ሁለታችንም በቅርብ ርቀት ቆመናል። ግን ለረጅም ወራት ሰላም ስላልተባባል ዝምታን መረጥን። የልብ ምቴ ተስተካክሏል። በጣም ስለገረመኝ ሰው ሳያየኝ በእጄ ደረቴን ነካሁት። አዎ ያፈቀርኳትን ልጅ አይቶ ልቤ ከወትሮ በተለየ ረጋ ብሎ እየመታ ነው። ፈገግ አልኩኝ። እኔም አላምንም ፍቅሯ ለቆኝ ባልሆነ አልኩኝ ለራሴ። ከዛም በተከታታይ ቀን ግቢ ውስጥ ትራንስፖርት ላይ መገጣጠም ጀመር። ምንም ድንጋጤ የለም።
ትዝ ሳትለኝ ውላ የምታድርበት ቀናቶች አሉ። አዎ ምስጋና ለጓደኛዋ ይሁን። ካለሷ አልተነፍስም ሲል የነበረው ሳምባዬ አሁን ተረጋግቶ ስራውን እየሰራ ነው። ሳላያት አልውልም የሚለው አይኔ አሁን አደቡን ገዝቷል። አነጣጥፋ ተኝታበት የምትውለውና የምታድረው አእምሮዬ አልጋነቱን ትቶ የአእምሮነቱን ስራ እየሰራ ነው። አዎ አሁን ከፍቅሩ እስራቶች ተፈትቻለሁ። የሆነ ቀን ማታ ጋደም ብዬ ጓደኞቿንም ሆነ እሷን ለፈጣሪ ሰላምታ እንኳ መዝጋቴ አግባብ እንዳልሆነና ለምን እንደዛ እንዳረኩ ነግሬያቸው ቢያንስ ስንገናኝ ሰላም መባባል እንዳለብን አሰብኩ። እናም በነጋታው ሁሉንም ማግኛቸውና ይቅርታ ጠየኳቸው። ከአሁን በኋላ ሰላም እንደምላቸው ነገርኳቸው። እሷንም ማገኘኋትና እስከ ዛሬ ስላስቸገርኳት ይቅርታ ጠየኳት። ፈቃደኛ ከሆነች ልክ የሆነ ወቅት ላይ እንደተዋወቀ ንጹህ ጓደኛ መጠየቅ እንደምንችል ነገርኳት። እሷም በደስታ ተቀበለችኝ። ከዛን ጊዜ ጀምሮ ከሰፈር አብረን ስንመጣም ሆነ ወደ ሰፈር ስንሄድ ልክ ማንኛውም ጓደኛ እንደሚጨዋወተው እያወራን እየተጫወትን ነበር። ማትሪክ ሁላችንም አሪፍ ውጤት አምጥተን አለፍን። እነሱ ሶሻል ሳይንስ፣ እኔ ደግሞ ናቹራል ገባን። ሁላችንም ዳግማዊ ምኒልክ ተመደብን። አሁን በጸጊ ፍቅር ታስሮ የሚኖረው ያ የድሮ አይናፋርና ፈሪው ኤርሚያስ የለም። አሁን ላይ እሷ ለእኔ ልክ እስከ ዛሬ በትምህርት እንዳወቅኳቸው ሴት ጓደኞቼ አንዷ ናት። በእርግጥ ለእሷም ለስንቴም የተለየ የወንድማዊ ፍቅር አለኝ። 11 እና 12 ስንማር በሚኒ ሚዲያ ተሳትፎዬ ቀጠልኩ። አብዛኛውን የረፍትና የምሳ ሰዓት ጊዜን ፕሮግራሞችን በማዘጋጀትና በማቅረብ ነው የማሳልፈው። የሆነች ክፍተት ሳገኝ ክፍላቸው ሄጄ አስቂያቸው መለሳለሁ። አሁን ሁለቱም በህይወቴ ከማረሳቸው አንድ ምዕራፍ ዋና ተዋናዮች ናቸው። ወደፊት ምንም ይፈጠር ምን ልረሳቸው አልችልም፣ አልፈልግም። እናም 12 ልንፈተን አካባቢ ሁለቱንም እንዳንረሳሳ በሚል ፎቶአቸውንና ስልካቸውንም ተቀበልኳቸው። የኔንም ስልክ ወሰዱ። 12 ሁላችንም ተፈትነን ዩኒቨርሲቲ ገባን። ዩኒቨርሲቲ ገብተን እየተደዋወልን እንጠያየቃለን። በአመት አንዴም ጓደኞቼን ለማግኘት የድሮ ሰፈሬ ሲሄድ በአካል አገኘኋቸው። ስንቴ 3 ዓመት ተምራ ተመርቃ ስራ ላይ ናት። ጸጊ በህግ፣ እኔ በሜካኒካል ኢንጂነሪንግ እንደ ፈጣሪ ፈቃድ ዘንድሮ ከተለያየ ዩኒቨርሲቲ እንመረቃለን። አሁን ላይ ጸጊን ከጨዋታ ውጪ ምንም በማላቅበት በዛን ወቅት ማፍቀሬ ለበጎ ነው እላታለሁ። በልጅነት ብዙ ነገርን አስተምሮኛል። ከላይ እንዳልኩት ፍቅር አንተን የሚቆጣጠር ታላቅ ኃይል ነው። ማንም ሳይሆን ራሱ ፍቅር ብቻ ሊያሸንፈው የሚችል ጉልበተኛ ጭምር። እዚህ ካምፓስ ላይ ብዙ ልጆች ለመጀመሪያ ጊዜ አፍቅረው ሲቸገሩ አልፎ ትምህርትን እስከ ማቋረጥ ደረጃ ሲደርሱ ሳይ ለምን ፍቅር ከሚሉት ጉልበተኛ ጋር በልጅነቴ እንድፋለም እንደተፈለገ ረዳና አመሰግነዋለሁ። ህይወቴ ፍቅር በያዘው ሰው የሚያሾፍ ሰው ያናድደኛል። ምክንያቱም ማፍቀር የንጹህ ልብ ባለቤት መሆንን ማሳያ ነው። ንጹህ ልብ ያለው ሰው ደግሞ ሊሾፍበት አይገባም ባይ ነኝ። ከቻልን ቀርበን ማማከር፣ ካልቻልን ዝምታም ጣፋጭ መልስ ነው። ማንኛውም ሰው ያፈቀረውን ሰው እንዲያገኝ እመኛለሁ። ምክንያቱም ምንም እንኳ መልሶ መጠገን ቢቻል አፍቅሮ ማጣት በጊዜው መጠገን የማይቻለው እስኪመስለው ድረስ ይሰብራልና ብዙ ጊዜ በፍቅር ዙሪያ መወያየት ደስ ይለኛል። በአንድ ወቅት በጓደኞቼ ጋር የመጀመሪያ ፍቅር ይደገማል ወይስ አይደገምም በሚል ርዕስ ብዙ ተወያየን። እኔ ከራሴ ታሪክ በመነሳት አይደገምም እላለሁ። ምክንያቱም ከዚህ በኋላ ሌላ ሴት ላፈቅር እችላለሁ፣ ግን ጸጊን ባፈቀርኩበት መንገድ አፈቅራለሁ ብዬ አላስብም። የኔ የፍቅር ህይወት ይህን ይመስላል። የምትማሩበት ተማሩበት፣ የምትዝናኑበትም እንደዛው። ፍቅርን የሰጠን አምላክ
የተመሰገነ ይሁን። ተፈጸመ። ታሪኩን እንዴት አያችሁት? እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለምትከታተሉ ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ።